ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ነው ወደ እናንተ የምናደርሰው። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ በርከት ያሉ ጨዋታዎች ያሉ የእነሱን የጨዋታ ውጤቶች እያነሳን ቆይታን እናደርጋለን። ከሀገራችን ኢትዮጵያም እንዲሁ የኢትዮጵያ ፕሪምየር ሊግ ተጠባቂው የደርቢ ጨዋታ ትላንትና ተደርጓል። የእሱንም የጨዋታ ውጤቶች እያነሳን እንቆያለን። ዛሬ በትልቅ ጉጉት የሚጠበቀው የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ይኖራሉ። በተለይ ደግሞ በእንግሊዝ ዛሬ አርሰናል በሜዳው ኤምሬትስ ስቴዲየም ከቼልሲ ጋር የሚያደርገው የለንደን ደርቢ ጨዋታ እጅግ በርካቶች በጉጉት የሚጠብቁት ጨዋታ ነው። ትላንት በተለይ ማንቸስተር ሲቲ ማሸነፉን ተከትሎ አርሰናል ዛሬ ምን አይነት ሪያክሽን ያሳያል ወይም ምን አይነት መልስ ይሰጠዋል ለሚለው ነገር በጉጉት እንዲጠበቅ ያደርገዋል። ሲቲ ትላንት ማሸነፉን ተከትሎ የነጥብ ልዩነታቸው ወደ 2 እንዲጠባ አድርጓልና ዛሬ አርሰናል ከቼልሲ ጋር የሚያደርጉት ጨዋታ እንዲጠበቅ አድርጓል። ቀደም ብሎ ደግሞ ማንቸስተር ዩናይትድ በጥሩ ፎርም ላይ የሚገኘው ቡድን 2026 ከገባ ምንም አይነት ሽንፈት ያልቀመሰው ቡድን ማንቸስተር ዩናይትድ ዛሬ ከክሪስታል ፓላስ ጋር በሜዳውና በደጋፊው ፊት ኦልድ ትራፎርድ ላይ ጨዋታውን ያደርጋል። ለዩናይትድም በጣም ትልቅ ጨዋታ ነው፣ ምክንያቱም ሶስተኛ ደረጃነትን መረከብ የሚችልበትን ውጤት ማምጣት ይችላል። በርከት ያሉ ነገሮችን እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪምየር ሊግ አንድ ጨዋታ ትላንትና ሲጠበቅ የነበረ መርሃ ግብር ተደርጓል። ሲዳማ ቡናን ከሐዋሳ ከተማ ያደረገ ጨዋታ ነው። የነዚህ ሁለት ቡድኖች ጨዋታ ደግሞ የሮድዋ ደርቢ ተብሎ ነው የሚጠራውና የትላንትናው እንግዲህ ይሄ ደርቢ ጨዋታ በሲዳማ ቡና አሸናፊነት ነው የተጠናቀቀው። በተለይ ሲዳማ ቡና ትላንትና ማሸነፉን ተከትሎ በሊጉ የደረጃ ሰንጠረዥ ላይም መሪነቱን ከፍ አድርጎ ማስቀጠል የቻለበትን ውጤት ነው ማምጣት የቻለው። ትላንት ሲዳማ ቡና ሐዋሳ ከተማን 2-1 በሆነ ውጤት ነው ያሸነፈው። በተለይ ሐዋሳ ከተማም ዘንድሮ በጣም ጥሩ የሚባል ደረጃ ላይ ያለ ቡድን ነው። ሁለቱ አንደኛና ሁለተኛ ላይ ነው አሁን ለምሳሌ የተቀመጡት። በጣም ትልቅ ፉክክር የነበረው የደርቢ ጨዋታ ነው። ዘንድሮ በጣም የሚጠበቁ ከነበሩ ጨዋታዎች መካከል አንደኛው ነበር። የሲዳማ ቡናን የማሸነፊያ ግቦች ብርሃኑ በቀለና መስፍን ታፈሰ ሲያስቆጥሩ፣ ለሐዋሳ ከተማ ደግሞ ተባረክ ሄፋሞ ነው ኳስና መረብን ማገናኘት የቻለው። ሲዳማ ቡና ከ4 ጨዋታዎች ነጥብ መጣል በኋላ ትላንትና 3 ነጥብ ማሳካት ችሏል። ሲዳማ ማሸነፋቸውን ተከትሎ ፕሪምየር ሊጉን በ3 ነጥብ ልዩነትም መምራት የቻሉበት ውጤት ሆኖ ነው የተመዘገበው። በዚህም በደረጃ ሰንጠረዡ በኢትዮጵያ ፕሪምየር ሊግ ሲዳማ ቡና በ39 ነጥቦች አንደኛ ደረጃ ላይ ተቀምጦ ሊጉን እየመራው ነው። ሐዋሳ ከተማ በ36 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ሆኗል። በኢትዮጵያ ፕሪምየር ሊግ ትላንት ሲጠበቅ የነበረው ጨዋታ ይኸው ደርቢ በሲዳማ ቡና አሸናፊነት ነው የተደመደመው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ትላንትና በርከት ብለው ቀጥለው ተደርገዋል። ከፕሪምየር ሊጉ ውጪ ግን በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ በጣም በርከት ያሉ ጨዋታዎች ነበሩ። ትላንት ፉክክር የታየባቸው በርከት ያሉ ጎሎችን የተመለከትንባቸው መርሃ ግብሮች ነበሩ። ለምሳሌ ያክል በርንሌ ከብሬንትፈርድ ባደረጉት ጨዋታ ላይ 7 ጎሎችን ተመልክተናል። ሊቨርፑል ከዌስትሃም ባደረጉት ጨዋታ እንዲሁ ሌላ 7 ጎሎችን ተመልክተናል። በጣም ድንቅ የነበረው ጨዋታ ኒውካስል እና ኤቨርተን የሚያደረጉት ጨዋታ 5 ግቦችን የተመለከትንበት መርሃ ግብር ነበርና በጣም በርከት ያሉ ግቦችን የተመለከትንባቸው ጨዋታዎች ናቸው ትናንትና የተደረጉት። በቅደም ተከተላቸው እናንሳ። ቀን 9 ሰዓት ከ30 ሲል ጨዋታቸውን ያደረጉት ቦርንመዝ እና ሰንደርላንዶች ነበሩ። ሁለቱ ቡድኖች ጥሩ የሚባል የውድድር ዓመትን በተለይ ደግሞ ሰንደርላንድ ከታችኛው ሊግ እንደመምጣቱ ዘንድሮ ጥሩ የሚባል ጊዜያቶችን አሳልፈዋል። ነገር ግን ባለፉት ጥቂት ሳምንታት ግን የእነዚህ ሁለት ቡድኖች መንገድ እጅግ በጣም የተለያየ ነበር። ቦርንመዞች ባለፉት ጥቂት ሳምንት በጣም ጥሩ የሚባሉ ውጤቶችን ያመጡበት በተከታታይ 6 ያክል ወይም 7 ያክል ጨዋታዎች
ያልተሸነፉበት አጋጣሚ ነበር። በአንጻሩ ሰንደርላንዶች ጥሩ የውድድር ዓመትን አሳልፈው ቢሆንም ነገር ግን ያለፉትን 3 ተከታታይ ጨዋታዎች ደግሞ እንደመሸነፉና ካለፉት 5 ጨዋታዎች 4ቱን እንደመሸነፉ የትላንትናው ጨዋታ ምናልባት ቦርንመዝ በሜዳው ቫይታሊቲ ስቴዲየም ጨዋታውን እንደማድረጉ የማሸነፍ ቅድመ ግምት አግኝቶ ነበር። ማየንዳ 18ኛው ደቂቃ ላይ ሰንደርላንድን ቀዳሚ ያደረገ ጎል ቢያስቆጥርም 63ኛው ደቂቃ ላይ ኢቫን ኒልሰን ኳስና መረብን አገናኝቶ ብራዚላዊ አጥቂም ጨዋታው 1-1 በሆነ ውጤት እንዲጠናቀቅ ያደረገበትን አጋጣሚ የተመለከት ነው። በዚህም ቦርነዝ በሜዳውና በደጋፊው ፊት በቫይታሊቲ ስቴዲየም ያደረገውን የትናንትና መርሃ ግብር 1-1 በሆነ ያቻ ውጤት ያጠናቀቀበት መርሃ ግብር ነው። ቀን 9 ሰዓት ከ30 ሲል የተደረገው ጨዋታ ልክ ምሽት 12 ሰዓት ሲል የተደረጉ 3 ያክል ጨዋታዎች ያሉ። እነዚህ ጨዋታዎች አንደኛው በርንሌይ ከብሬንትፈርድ ጋር ያደረጉት መርሃ ግብር ነው። ተርፍ ሙር ላይ የተደረገ ጨዋታ ነው። በርንሌዎች በወራጅ ቀጠናው 19ኛ ደረጃ ላይ የተቀመጡ እንደመሆናቸው ምናልባት ላለመውረድ በሚደረገው ትግል ውስጥ በጣም ጥቂት ጨዋታዎች ናቸው የሚቀሩት። አሁን ፕሪሚየር ሊጉ ሳናስበው ወደ መጠናቀቁ እየሄደ ነው። 10 ሳምንታት ብቻ ናቸው የሚቀሩት ለመጠናቀቅና በእነዚህ 10 ሳምንታት ራሱን ለማትረፍ በርንሌይ በትልቁ ይነሳል ተብሎ ይታሰባልና የትናንትናው ጨዋታ በሜዳው ተርፍ ሙር ያደረገው መርሃ ግብር ከመሆኑ ጋር በተያያዘ ለብሬንትፈርድ እጅግ በጣም አስቸጋሪ ይሆናል ተብሎ እንዲሁ ታስቦ የነበረ ሲሆን ብሬንትፈርድም ጥሩ የሚባል የውድድር ዓመትን ያሳለፈው ባለፈው ሳምንት ምናልባት ሽንፈት ቢገጥመው ነገር ግን ጥሩ ጊዜያቶችን ያሳልፈዋል። ወሳኝ ተጫዋቾችን እንደመልቀቁና አሰልጣኙን ጭምር አሳልፎ እንደመስጠቱ አስቸጋሪ የውድድር ዓመት ይገጥመዋል ተብሎ ቢታሰብም ነገር ግን 7ኛ ደረጃ ላይ ነው አሁን በፕሪሚየር ሊጉ የሚገኙት። ቸልሲ እርግጥ ነው አንድ ቀሪ ጨዋታ ይኖረዋል። ነገር ግን በ2 ነጥቦች ከቸልሲ ዝቅ ብለው ነው 7ኛ ደረጃ ላይ የተቀመጡት ብሬንትፈርዶችና ጥሩ ጊዜያቶችን እያሳለፉ ነው። በተለይ ደግሞ ምስጋና ለአጥቂያቸው ኢጎር ቲያጎ ይግባና ጥሩ ጎሎችን እያስቆጠረ በፕሪሚየር ሊጉም ከፍተኛ ግብ አስቆጣሪነቱ ታርታ ላይ የተፎካከረ 2ኛ ደረጃ ላይ የተቀመጠ ተጫዋች ነውና ጥሩ ጊዜያቶችን እያሳለፉ ይገኛሉ። ትላንትናም ከሜዳ ውጭ ወደ ተርፍ ሙር አመርተው ብሬንትፈርዶች 4-3 በሆነ ውጤት ማሸነፍ የቻሉበት ውጤት ነው የተመዘገበው። በመጀመሪያው 45 የጨዋታ ክፍለ ጊዜ ነው 4 ግቦችን የተመለከት ነው። 9ኛው ደቂቃ ላይ ሚኬል ዳምስጋርድ ጎል አስቆጠረ። ከዛ ውጭ 25ኛው ደቂቃ ላይ ኢጎር ቲያጎ ጎል ያስቆጠረበትን አጋጣሚ ተመለከተን። እንዲሁ 34ኛው ደቂቃ ላይ ኬቨን ሻደ ጎል አስቆጥሮ የብሬንትፈርድን መሪነት 3-0 ማድረግ የቻለበትን አጋጣሚ ተመልክተን ነበር። ነገር ግን የባለሜዳው በርንሌዎች ደግሞ ተከታታይ ባስቆጠሯቸው ግቦች ወይም ደግሞ 3 ጎሎችን አስቆጥረው ጨዋታውን 3-3 አድርገውት ነበር። ለምሳሌ ያክል የመጀመሪያው 45 ሊጠናቀቅ ጥቂት ሰከንዶች ብቻ ሲቀሩት ካዮዴ ራሱ ላይ ያስቆጠረው የብሬንትፈርዱ ተጫዋች 3-1 አደረጋቸው። ጄደን አንቶኒ 47ኛው ደቂቃ ከእረፍት መልስ እንዲሁ ፍሌሚንግ 60ኛው ደቂቃ ጎል አስቆጥሮ ሁለቱ ቡድኖች ጨዋታቸው 3-3 ሆኖ እንደነበር ተመልክተናል። 93ኛው ደቂቃ ላይ ግን ሚኬል ዳምስጋርድ በጣም ወሳኝ የሚባል ጎል አስቆጥሮ ቡድኑን አሸናፊ ማድረግ የቻለበትንና ሙሉ 3 ነጥብን ለብሬንትፈርድ እንዲሰጥም ያደረገበትን አጋጣሚ ጭምር የተመለከትነው። በጣም ጥሩ ፉክክር ተመልክተናል። በአጠቃላይ በጨዋታው ላይ 28 የጎል ሙከራዎችን የተመለከትነው 16ቱን የጎል ሙከራዎች ያደረጉት ብሬንትፈርዶች ናቸው። በአንጻሩ በርንሌይ 12 የጎል ሙከራዎችን ያደርገው ነበር። ትላንትና ያለመሸነፍ እንዲሁ ደግሞ ጠንካራ ትግልም ላለመሸነፍ አድርገው ነበር። ነገር ግን በመጨረሻ እጅ ሰጥተው ብሬንትፈርድ 4-3 በሆነ ውጤት ጨዋታውን ያሸነፈበት አጋጣሚን የተመለከትነው። ኢጎር ቲያጎ ትላንትና ጎል ማስቆጠሩን ተከትሎ 18ኛ የፕሪሚየር ሊግ ጎሉ ሆኖ ተመዝግቦለታል። በዚህም ደግሞ በብራዚላዊያን ተይዞ የነበረውን ሪካርድ መስበሩን እናስታውሳለን። እስከዛሬ ድረስ በብራዚል ተጫዋቾች ከፍተኛው የፕሪሚየር ሊግ ጎል አስቆጣሪው ተጫዋች ወይም ደግሞ በአንድ ሲዝን በርከት ያሉ ጎሎችን ያስቆጠሩ ብራዚላዊያን ተጫዋቾችን ቁጥሮች ስንመለከት ማታያስ ኩኛ እንዲሁ የአርሰናሉ ጋብሪኤል ማርቲኔሊና የሊቨርፑል ተጫዋች የነበረው ሮቤርቶ ፊርሚኖ ነበሩ 15 ጎሎችን በማስቆጠር ሪካርዱን ይዘውት የነበረው። ነገር ግን ኢጎር ቲያጎ ዘንድሮ 18 ግቦችን ማስቆጠር ችሏልና ብራዚላዊ ተጫዋች ሆነው በፕሪሚየር ሊጉ በአንድ ሲዝን በርከት ያሉ ጎሎችን ያስቆጠረ የሚለውን ተጫዋች ሪካርድ ቁጥሩን ከፍ እያደረገው ይገኛል። ቀሪ 10 ጨዋታዎች ይኖራሉ። በእነዚያ ጨዋታዎች ላይ ደግሞ ምን ያክል ጎሎችን ያስቆጥራል የሚለው በርካቶች የሚጠብቁት ነው። ሌላኛው ትላንትና በተመሳሳይ ሰዓት የተደረገው በሴንት ጄምስስ ፓርክ ስቴዲየም ኒውካስል ዩናይትድ እና ኤቨርተን ያደረጉት ጨዋታ ነው። ይሄ ጨዋታም እንዲሁ ሲጠበቁ ከነበሩ መርሃ ግብሮች መካከል አንደኛው ነው። ሴንት ጄምስስ ፓርክ ላይ በኒውካስል ዩናይትድ ሜዳ ነው የተደረገው። በተለይ ኒውካስል ዩናይትዶች የአውሮፓ ቻምፒየንስ ሊግ ጭላንጭል ተስፋቸውንም ለማለምለም በተለይ ትልልቅ ኮከቦቻቸውን ላለማጣት ሲሉም
እንዲሁ ቻምፒየንስ ሊግ መሳተፍ የግድ እንደሆነ በርካቶች ያነሳሉ። ነገር ግን በፕሪሚየር ሊጉ ያንን ነገር ዘንድሮ ማሳካት የሚችሉ አይመስልም። በጣም ከባድ ጊዜን የኤዲሃው ቡድን እያሳለፈ ነው። ካለፉት 5 ጨዋታዎች 4ቱን በሽንፈት ነው የደመደመው። አንድ ጨዋታ ብቻ ነው ድል ማድረግ የቻለው። ዘንድሮ በአውሮፓ ቻምፒየንስ ሊግ ምንም እንኳን 16 ውስጥ መቀላቀል ቢችልም በፕሪሚየር ሊጉ ግን አምናና ካቻምና ያሳየንን ብቃት በድጋሚ ዘንድሮ ማሳየት ያልቻለበትን አጋጣሚ ጭምር ነው እየተመለከተን የምንገኘው። 12ኛ ደረጃ ላይ ተቀምጧል። 36 ነጥቦችን ነው መሰብሰብ የቻለው። ከአውሮፓ ቻምፒየንስ ሊግ ከሚያሳተፈው ቦታ በ12 ነጥቦች ዝቅ ብሎ ነው የተቀመጠውና ኒውካስል አስቸጋሪ ጊዜን እያሳለፈ እንደሚገኝ ነው እየተገለጸ የሚገኘው። 28 ሳምንት ላይ 36 ነጥቦችን ብቻ ነው የኤዲሃው ቡድን እየሰበሰበ የሚገኘውና ትላንትና በተለይ ከኤቨርተን ጋር ሊያውም በሜዳው በሴንት ጄምስስ ፓርክ ያደረገውን ጨዋታ መሸነፉ ደግሞ ደጋፊዎቹን ጭምር ያበሳጨ ሆኖ ነው የተመለከትነው። በአንጻሩ ኤቨርተንም እንግዲህ 40 ነጥቦችን ሰብስቦ 8ኛ ደረጃ የተቀመጠ ቡድን ነው የትላንትናውን ጨዋታ ማሸነፉን ተከትሎና ዳቪድ ሞይስ ጥሩ የሚባል ጊዜን እያሳለፉ ይገኛሉ። በተለይ አምናና ካቻምና ሊወርድ ከጫፍ ደርሶ እንደነበር እናስታውሳለን። ኤቨርተን እና በመጨረሻዎቹ ጨዋታዎች ላይ መትረፉን እናስታውሳለን። ነገር ግን ዘንድሮ በዳቪድ ሞይስ እየተመሩ ጥሩ ተጫዋቾችን ካስፈረሙ በኋላ ጥሩ ጊዜያቶችን እያሳለፉ የሚገኙበትን አጋጣሚ የተመለከት ነው። ልክ 19ኛው ደቂቃ ላይ ጃራድ ብሬዝቫይት በጭንቅላት ገጭቶ ቀዳሚ ያደረጋቸው ኤቨርተኖችን፣ ከዛ ውጭ ግን ጃኮብ ራምዚ 32ኛው ደቂቃ ላይ ከአስተን ቪላ በክረምቱ ኒውካስልን የተቀላቀለው ተጫዋች አቻ ያደረጋቸው። ነገር ግን የመጀመሪያው 45 ላይ እንዲሁ ቤቶ ጎል አስቆጥሮ 34ኛው ደቂቃ ላይ ኤቨርተንን በድጋሚ መሪ ማድረግ የቻለበትን ጎል አስቆጠረ። ከዛ ውጪ ጃኮብ መርፊ 82ኛው ደቂቃ ላይ ወደ አቻነት መልሷቸው ነበር ኒውካስል ዩናይትዶችን። ወዲያው ነው ግን ጎል ያስቆጠረ ቲዮርኖ ባሪ ከኬርናን ዶስቤሪ ሆል ያገኘውን ኳስ አስቆጥሮ ያው 83ኛው ደቂቃ ላይ በድጋሚ መሪ ያደረጋቸው። ነገር ግን በጨዋታው ላይ በተለይ በመጨረሻው ሰከንዶች ላይ ሊጠናቀቅ በጣም ጥቂት ሰከንዶች በቀሩበት አጋጣሚ ላይ የኤቨርተኑ ግብ ጠባቂ የሆነው ጆርዳን ፒክፎርድ በርካቶች እንደመሰከሩት የዚህ የውድድር ዓመት በጣም ምርጡን ሴቭ ያደረገበትን አጋጣሚ ተመልክተናል። ሳንድሮ ቶናሊ ከፔናልቲ ቦክስ ውጪ በቮሊ ነበር አየር ላይ ኳሱን የሞከረውና እጅግ አስደናቂ ሴቭን ነው ትላንትና ለኤቨርተን ማድረግ የቻለው ጆርዳን ፒክፎርድ። በርካቶችም የውድድር ዓመቱ ምርጡ ሴቭ ሲሉ ጭምር መስክረውለታል። ቡድኑም ደግሞ ሙሉ 3 ነጥብ ይዞ እንዲወጣም ያደረገበትን አጋጣሚ ጭምር ነው የተመለከትነውና ጆርዳን ፒክፎርድ ትላንትና በጣም ጥሩ የሚባል ሴቭን ነው ማድረግ የቻለው። ኒውካስል ምንም እንኳን በጨዋታው ላይ የተወሰነ የበላይነት የነበረው ቢሆንም ጨዋታውን ግን ማሸነፍ ያልቻለበትን አጋጣሚ ነው የተመለከትነው። 17 የጎል ሙከራዎችን አድርገው ያስቆጠሩት ጎል ግን 2 ብቻ ነው። 7 ኢላማቸውን የጠበቁ ሙከራዎችን ቢያደርጉም ኒውካስል ዩናይትድ ትላንትናም በፕሪሚየር ሊጉ ሌላ ሽንፈት ያስተናገደበት መርሃ ግብር ሆኖ ነው የትላንትናው ጨዋታም የተጠናቀቀው። ሌሎች 2 መርሃ ግብሮች ያሉ፣ አንደኛው ሊቨርፑል ምሽት 12 ሰዓት ሲል ያደረገው መርሃ ግብር ነው። ሊቨርፑል ትላንትና ጨዋታውን ያደረገው ከዌስትሃም ዩናይትድ ጋር ነው። ዌስትሃም ዩናይትድ ላለመውረድ እየታገለ የሚገኝ ቡድን ነው። በተለይ ከ17ኛ ደረጃ ላይ ከተቀመጠው ኖቲንግሃም ፎረስት ያላቸው የነጥብ ልዩነት ደግሞ በጣም ጠባብ መሆኑ ወይም ደግሞ የ2 ነጥብ ልዩነት መሆኑ ዌስትሃም ዩናይትድ ምናልባት አንድ ጨዋታዎችን ማሸነፍ ከወራጅ ቀጠናው እንደሚያወጣው ስለሚያውቅ በጣም በትልቅ ትግል ነው ጨዋታዎችን እያደረገ የሚገኘው። ነገር ግን ትናንትና ድል አልቀናውም። በተለይ ከሊቨርፑል ጋር ያደረገውን ጨዋታም በጣም አስቸጋሪ ምሽትን እንዲያሳልፉ አድርጓቸዋል። ሊቨርፑል በጣም ጥሩ ምሽትን ነው ትናንትና ያሳለፉት። ሊቨርፑል ከዌስትሃም ዩናይትድ ጋር ያደረጉት የ28ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብርን ዌስትሃም ዩናይትድን ነው 5-2 በሆነ ሰፊ ውጤት ማሸነፍ የቻሉት። በጨዋታው ላይ ወሳኝ የሚባሉ ተጫዋቾችን በጉዳት ምክንያት አላገኙም። በተለይ አርነ ስሎት፣ በተለይ ደግሞ ፍሎሪያን ቨርትስን በጉዳት ምክንያት በጨዋታው ላይ እንዳልተሰለፈ የምናስታውሰው ጉዳይ ነው። መጠነኛ ጉዳት እንደገጠመው አሰልጣኝ አርነ ስሎት ገልጸው እንደነበር ይታወሳል። ነገር ግን ፍሎሪያን ቨርትስ ባይኖርም በጨዋታው ላይ ግን 5 ግቦችን አስቆጥረው ማሸነፍ ችለዋል። ሁጎ ኤኪቲኬ ነው ቀዳሚውን ጎል ያስቆጠረው። ቨርጂል ቫንዳይክ፣ ኮዲ ጋክፖ፣ አሌክሲ ማካሊስተር እና አክሰል ዲሳሲ በራሱ ላይ ባስቆጠረው ጎል ሊቨርፑሎች ባለድል የሆኑባቸውን ግቦች ያገኙባቸውን አጋጣሚዎችን ተመለከትነው። ሁጎ ኤኪቲኬ ትናንትና ጎል ከማስቆጠሩ ውጪ 2 አሲስቶችንም ማድረግ የቻለበት ለኮዲ ጋክፖ እና ለአሌክሲ ማካሊስተር ጎሎች መቆጠርም ምክንያቱ እሱ ነበር፣ ወይም አሲስት ያደረገው እሱ ነበርና ጥሩ ምሽትን ትናንትና ማሳለፍ ችለዋል። ለዌስትሃም ዩናይትድ ሱቼክ እና ካስቴላኖስ ናቸው ኳስና መረብን ማገናኘት የቻሉት። ዌስትሃም ዩናይትድ ከወራጅ ቀጠናው መውጣት የሚችልበትን እድል መጠቀም ሳይችል ቀርቷል። ምክንያቱም ትላንት አሸንፎ ቢሆን ኖሮ ኖቲንግሃም ፎረስት ወደ ወራጅ ቀጠናው፣ ዌስትሃም ዩናይትድ ደግሞ ከወራጅ ቀጠናው መውጣት የሚችልበት አጋጣሚ
ነበረ። ነገር ግን ዌስትሃም ዩናይትድ ሳይጠቀምበት ቀርቷል። ሊቨርፑሎች ትላንትና ማሸነፋቸውን ተከትሎ በቶፕ 4 ፉክክሩ ላይ አሁንም ፉክክሩ ላይ እንዳሉበት ጭምር ወይም በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በሚደረገው ፉክክር ላይ አሁንም በትልቁ እንዳሉበት ያሳዩበት ውጤት ነው የተመዘገበው። ነጥባቸውን 48 አደርሰዋል። ከማንቸስተር ዩናይትድ እኩል አደርሰው ከዛ ውጪ ከቼልሲ ደግሞ በ3 ነጥቦች በልጠው እርግጥ ነው ዩናይትድ እና ቼልሲ ዛሬ ነው ሁለቱም ቡድኖች ጨዋታቸውን የሚያደርጉትና ውጤቶችን የሚያመጡ ከሆነ ሊቨርፑል መልሶ ወደ ኋላ የሚንሸራተትበት እድል ይኖራል። ነገር ግን እነዚህ ቡድኖች ጨዋታቸውን እስኪያደርጉ ድረስ ግን ሊቨርፑል ከደረጃ ሰንጠረዡ በመጠኑም ቢሆን ከፍ ያለበትን አጋጣሚ ተመልክተናል። የአርነ ስሎት ቡድን ያለፉትን 3 ተከታታይ ጨዋታዎች ደግሞ ድል ማድረግ የቻለበትን አጋጣሚ በፕሪሚየር ሊጉ እየተመለከተን እንገኛለንና በርካቶች በጉጉት የሚጠብቋቸው ቀጣይ 10 መርሃ ግብሮች በፕሪሚየር ሊጉ የሚደረግ ይሆናል። ሊቨርፑል በቀጣይ ዕለተ ማክሰኞ ከመጨረሻ ደረጃ ላይ ከሚገኘው ወልቨርሃምፕተን ወንደረርስ ጋር የሚያደርገው ጨዋታ ነው የሚጠበቀው። ሁጎ ኤኪቲኬ ትላንትና 1 ጎል ማስቆጠሩንና 2 አሲስት ማድረጉን ተከትሎ በአጠቃላይ ሊቨርፑልን ከተቀላቀለ ጀምሮ በዚህ የውድድር ዘመን 21 የጎል አስተዋጽኦችን በሁሉም የውድድር መድረኮች ለሊቨርፑል አበርክተዋል። 16 ጎሎችን በሁሉም ውድድሮች ለሊቨርፑል ማስቆጠር ችሏል። 5 አሲስቶችን ደግሞ ማድረግ ችሏልና በአጠቃላይ 21 የጎል ተሳትፎችን ነው ማድረግ የቻለው ሁጎ ኤኪቲኬ። አሌክሲ ማካሊስተር ከትላንትናው ጨዋታ መጠናቀቅ በኋላ የተለያዩ ሀሳቦችን አንስቷል። ለምሳሌ ያክል ለክለቡም ሆነ ለኛ እንደ ቡድን ለቻምፒየንስ ሊግ መወዳደር ምን ያክል አስፈላጊ እንደሆነ ጠንቅቀን እናውቃለን ሲል ነው ማካሊስተር የሚናገረው። ግቡ እዚያ ነው። እናም ለመወዳደርና ከላይ ካሉት ቡድኖች ጋር ለመፎካከር ሁሉንም ነገር እናደርጋለን ሲልም ጭምር ነው አሌክሲ ማካሊስተር የሚናገረው። አሁን አብረን የተወሰነ ጊዜ ስለምናሳልፍ ነገሮች ለኛ ቀላል ሆነውልናል ሲልም ጭምር ይናገራል። እርስ በርሳችንም እንረዳዳለን ሲልም ጭምር ነው አሌክሲ ማካሊስተር ከትላንትናው ድል በኋላ ሀሳቡን እያነሳ የሚገኘው። ሌላኛው አሌክሲ ማካሊስተር ያነሳው ሀሳብ የበለጠ ጎል ማስቆጠር እንችል ነበር፣ ከዚህም በላይ ከ5 ግቡም በላይ ጎሎችን ማስቆጠር የምንችልባቸው እድሎችን አግኝተን ነበር፣ እንዲሁም አንዳንድ እድሎችንም ፈጥረናል። እኔ አውንታዊ መሆንና 5 ጎሎችን ማስቆጠር መቻላችን ግን ማየትን እመርጣለሁ፣ ይህም በጣም ጥሩ ነው ሲል ይናገራል። ትላንትና 3 ንጹህ ግቦችን ማግኘታቸውን ተከትሎ በተለይ ምናልባት በነጥብ መቀራረብ ላይ ስለሚገኙ ለቶፕ 4 ፉክክሩ ላይ ስለዚህ ምናልባት በአቻ ውጤት ወይ ደግሞ በነጥብ እኩልነት የሚጠናቀቁ ከሆነ ጎሎችን ማስቆጠር እጅግ በጣም እንደሚጠቅም የሚናገር ይመስላል አሌክሲ ማካሊስተር እና ትላንትና ከዚህ በላይም ጎሎችን ማግኘት እንችል ነበር ሲልም ጭምር ነው የተናገረው። ኮዲ ጋክፖ ይቀጥላል። በደረጃ በተሻለ ቡድን እያገኘን እንገኛለን። በውድድር ዘመኑ መጀመሪያ አስቸጋሪ ጊዜ ነበር ያሳለፍነው፣ ነገር ግን እነዚህን የመጨረሻዎቹን ጥቂት ጨዋታዎች የአንድ ጥሩ ነገር መጀመሪያ እንደሚሆኑ ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። በአሁኑ ጊዜ በጥሩ ሁኔታ ላይ እንገኛለን ብዬ ነው የማስበው። እናም ደግሞ ይህንን ፉክክር እስከ ውድድሩ መጨረሻ ድረስም መቀጠል እንፈልጋለን ሲልም ጭምር ነው የተናገረው። ኮዲ ጋክፖ ትናንትና ጎል ካስቆጠሩ የሊቨርፑል ተጫዋቾች መካከል አንደኛው እንደሆነ የሚታወቅ ነው። ሊቨርፑል ትናንት በሜዳውና በደጋፊ ፊት በአንፊልድ ሮድ ያደረገውን መርሃ ግብር ግን 5-2 በሆነ ሰፊ ውጤት ያሸነፈበት ሆኖ ነው የተጠናቀቀው። በጨዋታው ላይ ሊቨርፑሎች በኳስ ቁጥጥሩ ረገድ ተመጣጣኝ አይነት ፉክክሮች ነበሩ። በትናንትናው ጨዋታ በሙሉ ጨዋታው ላይ ቁጥሩን ከተመለከተን ለምሳሌ 51 በመቶ ነበር ኳስ ቁጥጥር የነበራቸው። ዌስትሃም ዩናይትዶች የተሻለ ኳስ ቁጥጥር በመጠኑም ቢሆን ነበራቸው። 49 በመቶ የኳስ ቁጥጥር የነበረው ደግሞ ሊቨርፑል ነው። 1.85 ነው ዌስትሃም ዩናይትድ ኤክስጂ ያስመዘገበውና ሊቨርፑሎች አሁንም ቢሆን አሳማኝ የሆነ ነገርን ማሳየት ይጠበቅባቸዋል። እርግጥ ነው ብዙ ጎሎችን አስቆጥረው ነው ጨዋታውን ማሸነፍ የቻሉት። ነገር ግን ጨዋታውን በመቆጣጠር ረገድ ግን የተወሰኑ ነገሮች ወይም ክፍተቶች እንዳሉ በርካቶች ያምናሉ። 18 የጎል ሙከራዎችን አድርገው 7 ኢላማቸውን የጠበቁ ሙከራዎች አድርገዋል። እርግጥ ነው ከሰባቱ ኢላማቸውን ከጠበቁ ሙከራዎች ነው 5 ግቦችን ያገኙትና ይህም አጨራረሳቸው ላይ በጣም ጥሩ ነገሮች እንዳሉ ጭምር ነው የተመለከትነው። በአጠቃላይ ሊቨርፑል የትናንትናውን ወሳኝ ድል 5-2 በሆነ ውጤት ነው ዌስትሃም ዩናይትድን ድል ማድረግ የቻሉበት አጋጣሚ የተመለከት ነው። ሌላኛው ምሽት ላይ የተደረገውና ሲጠበቅ የነበረው ጨዋታ ማንቸስተር ሲቲን ከሊድስ ዩናይትድ ጋር ያገናኘው መርሃ ግብር ነው። ይሄ ጨዋታ በኤላንድ ሮድ የተደረገ መርሃ ግብር ነው። በተለይ ሊድስ ዩናይትድ በዚህ ውድድር ዓመት በጣም ትልልቅ የሚባሉ ቡድኖችን ጭምር ሲፈትን እንደነበር እናስታውሳለንና የትላንትናው ጨዋታ ለማንቸስተር ሲቲ እጅግ አስቸጋሪ ይሆናል ተብሎ ሲጠበቅ ነበር። በተለይ ኤርሊንግ ሃላንድ ደግሞ በጉዳት ምክንያት የትላንትናው ጨዋታ ላይ እንደማይኖር ከተነገረ በኋላ ምናልባት የጎል ሶርሳቸው መጠኑ ሊቀንስ እንደሚችል በርካቶች ያምኑ ነበር በማንቸስተር ሲቲ በኩል። ነገር ግን ትላንትና ጎሎችን ያስቆጥረው እንዲሁ ማሸነፍ 1 ጎል አስቆጥረው ጨዋታውን ማሸነፍ የቻሉበትን አጋጣሚ ተመልክተናል። በጨዋታው ላይ
ኤርሊንግ ሃላንድ በጉዳት ምክንያት በትላንትናው ጨዋታ ላይ ቡድኑን ማገልገል ያልቻለበትን አጋጣሚ ነው የተመለከትነው። ማንቸስተር ሲቲ በተለይ ለዋንጫ ፉክክሩ አሁን ላይ እያንዳንዱን ጨዋታዎች በትልቅ ጥንቃቄ ነው ማድረግ የሚኖርበት። ምክንያቱም አርሰናልን እግር በእግር ለመከተል አሁን ያላቸው የነጥብ ልዩነት በጣም እየጠበበ እንደመምጣቱና እንዲሁ ደግሞ የቀሩት ጨዋታዎችን መጠን እያነሱ እንደመምጣታቸው በዚህ ሰዓት ወደ ኋላ ማፈግፈግ ምናልባት አንደኛውን ቡድን ወደ ዋንጫው ይበልጥ እንዲቀርብ ያደርገዋል ተብሎ ይታሰባልና የትላንትናውን ጨዋታ ማሸነፉን ተከትሎ ከአርሰናል ጋር ያላቸውን የነጥብ ልዩነት ወደ 2 ማጥበብ የቻሉበትን አጋጣሚ ተመልክተናል። ዛሬ አርሰናል ጨዋታውን ያደርጋልና አርሰናል ላይ መጠነኛ ጫናዎችን ሊያሳደረ እንደሚችል ነው የትላንትናው የማንቸስተር ሲቲ ውጤት በርካቶች የሚያነሱት። ዛሬ አርሰናል ምን አይነት የውጤት ምላሽ ይሰጣል ወይም ደግሞ ለማንቸስተር ሲቲ ምን አይነት ምላሽ ይሰጣል የሚለው በርካቶች እንዲጠብቁት ያደርጋል ተብሎ ይታሰባል። የለንደን ደርቢ እንደመሆኑ በኋላ ላይ ከአርሰናልና ከቸልሲ ጨዋታ ጋር አያይዘን እናነሳዋለን። ማንቸስተር ሲቲ ግን ትናንትና ወደ ኤላንድ ሮድ አቅንቶ ሊድስ ዩናይትድን 1-0 በሆነ ውጤት ማሸነፍ ችሏል። ያለ ኤርሊንግ ሃላንድ ነው የትላንትና ጨዋታቸውን ያደረጉት። የመጀመሪያው 45 ሊጠናቀቅ ጥቂት ደቂቃዎች ብቻ ሲቀሩት አይትኑሪ ጥሩ የሆነ አሲስትን አድርጎለት በትላንትናው ጨዋታ ላይ ጥሩ ፐርፎርም ካደረጉ ተጫዋቾች መካከል አንደኛው ነው አይትኑሪና አሲስት አድርጎ ለአንቷን ሴሜኒዮ ኳስና መረብን አገናኝቶ ማንቸስተር ሲቲን ባለድል ያደረገ ብቸኛ ጎልን ማስቆጠር የቻለበትን አጋጣሚን የተመለከትነው። ነገር ግን ሊድስ ዩናይትዶች በጣም ጥሩ የሚባሉ ሙከራዎችን ትላንትና አግኝተው በተለይ ደግሞ ሳይጠቀሙበት የቀሩበትን አጋጣሚ ተመልክተናል። በጣም ጥሩ አጋጣሚዎችን በመጀመሪያው 45 የጨዋታ ክፍለ ጊዜም አግኝቶ የነበረበትን አጋጣሚ ነው ትላንትና የተመለከትነው። ነገር ግን ኳስና መረብን ማገናኘት ያልቻሉበትን አጋጣሚ ነው የተመለከተው። በኳስ ቁጥጥሩ ሲቲ የተሻለ ቁጥር የነበረው ቢሆንም በሙከራዎች ረገድ ግን ተመሳሳይ አይነት ፉክክሮችን በትላንትናው ጨዋታ ላይ ተመልክተናል። ቁጥሮቹን ከተመለከተን ሲቲም ሊድስ ዩናይትድም 14 ሙከራዎችን ነው ያደረገው። በተለይ ዳንኤል ፈርካም ሊሰናበቱ ከጫፍ ደርሰው የነበሩ አሰልጣኝ ናቸው። ከዛ በኋላ ግን ትልልቆቹን ቡድኖች ጭምር በማሸነፍ በሊድስ ዩናይትድ ያላቸውን ቆይታ ማራዘም የቻሉ አሰልጣኝ እንደሆኑ የምናስታውሰው ጉዳይ ነውና ትልልቆቹን ቡድኖች ሲፈትን የነበረ ቡድን ነው። ትላንትና ለማንቸስተር ሲቲ ፈተና እንደሆነ ጭምር ተመልክተናል። በተለይ ኤላንድ ሮድ ላይ ማሸነፍም እጅግ አስቸጋሪ እንደሆነ ጭምር በርካቶች ያነሳሉ። የትላንትናው ጨዋታ ግን ለማንቸስተር ሲቲ እጅግ በጣም ወሳኝ ነበርና ማንቸስተር ሲቲ ጨዋታውን አሸንፎ መውጣት የቻለበት መርሃ ግብር ሆኖ ተጠናቋል። ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 2 አጥብቧል። የፔፕ ጓርዲዮላ ማንቸስተር ሲቲ በሁሉም ውድድሮች ተከታታይ 6ኛ ድሉን ነው ትላንትና ማስመዝገብ የቻለው። ማንቸስተር ሲቲ በ59 ነጥብ ላይ ደርሷል። በአንጻሩ አርሰናል 61 ነጥቦችን ነው የሰበሰበው። በቀጣይ ሮብ ደግሞ ማንቸስተር ሲቲ ወደ ወራጅ ቀጠናው አካባቢ ከሚገኘው ቡድን ኖቲንግሃም ፎረስት ጋር ለተረቡ በሜዳቸው በኢቲሃድ ስቴዲየም ጨዋታቸውን እንደሚያደርጉ ነው የሚጠበቀው። እያሸነፈን አርሰናል የሚያደርገውን ነገር እንመለከታለን ወይም የአርሰናልን ጨዋታ ደግሞ እንመለከታለን ብለዋል አንቷን ሴሜኒዮ ከትላንትናው ድል በኋላ ሲናገር። የማንቸስተር ሲቲን የማሸነፊያ ግብ ያስቆጠረው አንቷን ሴሜኒዮ 3 ነጥቡ በጣም ትልቅ ነገር መሆኑን ነው የተናገረው። ሁሉንም ጨዋታዎች ማሸነፍ ነው የምንፈልገው ያለው ሴሜኒዮ ቀጥለን ግን አርሰናል ምን እንደሚያደርግም መጠበቅና ማየት ይኖርብናል ሲልም ጭምር ተናግሯል። ቡድናቸው መቆጣጠር ስለሚችለው ነገር ብቻ እንደሚያስብ ጭምር ነው የተናገረው። እዛ ላይ ማተኮር አለብን ያለው ሴሜኒዮ መጨረሻ ላይ ግን ምን እንደሚፈጠር እንመለከታለን። እኛ የራሳችንን የቤት ስራ እየተወጣን ጨዋታዎችን እያሸነፍን ቀጣይ የአርሰናልን ጨዋታዎች መመልከት ነው የምንፈልገው ሲልም ነው አንቷን ሴሜኒዮ ከትላንትናው ድል በኋላ የተናገረው። ሌላኛው ፔፕ ጓርዲዮላ ያነሱትን ጉዳይ እንመልከት። ማንቸስተር ሲቲ ትላንት ከሊድስ ዩናይትድ ባደረጉት ጨዋታ ላይ ፕሪሚየር ሊጉ እንደሚፈቅደው የእስልምና እምነት ተከታይ ተጫዋቾች ጾማቸውን እንዲፈቱ እረፍት ተሰጥቷቸው ነበርና በዚህ እረፍት ሰዓት ላይ የሊድስ ዩናይትድ ደጋፊዎች የተቃውሞ ድምጽ ሲያሰሙ ተሰምቶ ነበርና ይህንን ነገር ተችተውታል። አሰልጣኝ ፔፕ ጓርዲዮላ ስለተፈጠረው ክስተት አስተያየታቸውን የጠየቁት አሰልጣኝ ፔፕ ጓርዲዮላ የሊድስ ዩናይትድ ደጋፊዎች ድርጊትን ኮንነውታል። ፔፕ ጓርዲዮላ ለደጋፊዎች በሰጡት አስተያየትም እምነትና ልዩነቶችን ማክበር ይኖርብናል፣ ይሄ የሰለጠነ ዘመን ነው ሲሉ ጭምር ነው የተናገሩት። አሰልጣኝ ፔፕ ጓርዲዮላ አክለውም ሕጉ የሚፈቅደው ነው የተደረገው፣ 1 ደቂቃ ወስደው ያንን ነገር ቢያደርጉ ችግሩ ምንድን ነው ሲሉ ጭምር ጠይቀዋልና ይህንን ነገር ማድረግ አልነበረባቸውም የሊድስ ዩናይትድ ደጋፊዎች ሲሉ ነው ሀሳባቸውን ፔፕ ጓርዲዮላ የሰጡትና ትናንትናም ያንን ነገር ተመልክተናል። አንቷን ሴሜኒዮ በሊድስ ዩናይትድ ላይ ሲናገር በጣም ከባድ ጨዋታ ነበር። ሊድስ ዩናይትድ ወደ ላይና ወደ ታችም የሚጫወት የሽግግር ቡድን ነው። በጣም ጥሩ ነገሮችን አድርገዋል። በአንዳንድ ሁኔታዎች እኛን ጠንካራ አድርገውናል። ስለዚህም በመጨረሻው ደቂቃ ላይ ያየነው ነገር የደከሙ የሲቲ ተጫዋቾች ነበሩ። ለዚያም ጨዋታ ያደረግነው ጥረት ሁሉ ነበር።
እናም ግን በጣም ጥሩ ድል ነበር ሲልም ነው ሴሜኒዮ የተናገረው። በትላንትናው ጨዋታ ላይ በጣም ጥሩ ፐርፎርም ካደረጉ ተጫዋቾች መካከል አንደኛው ራያን አይት ኑሪ ነው። እስከ መጨረሻው ለዋንጫ እንፋለማለን ሲልም ሀሳቡን ሰጥቷል። ለእንደዚህ አይነት ጨዋታዎች እስከ መጨረሻው ሳምንት ድረስ በልምምድም ጊዜ እንዘጋጃለን ሲል ነው ራያን አይት ኑሪ ጨምሮ ሀሳቡን የሰጠው። ሌላኛው ፔፕ ጓርዲዮላ ጨዋታው ሲጠናቀቅ ስለ ማርክ ጉሂም አድናቆቱን ገልጾለታል። በትላንትናው ጨዋታ ላይ ጥሩ ብሎኮችን ሲያደርግ ጭምር ተመልክተናልና ለማንቸስተር ሲቲ በጣም ወሳኝ የሆነ የተከላካይ ስፍራ ተጫዋች መሆኑን እያስመሰከረ ይገኛል። ማርክ ጉሂም ትላንትናም ጥሩ ጨዋታን ማድረግ የቻለበት አጋጣሚና እንዲሁ ደግሞ ለቡድኑም ክሊንሺት እንዲመሰገበም የራሱን አስተዋጽኦ ጭምር ማድረግ የቻለበትን አጋጣሚ ተመልክተናልና አሰልጣኝ ፔፕ ጓርዲዮላ ጨዋታው ከተጠናቀቀ በኋላ ይህንን ተጫዋች አሞካሽተውታል። በድጋሚ ምን አይነት ድንቅ ብቃት ነው ይህ ተጫዋች ያሳየው። ይህ ተጫዋች ወደዚህ የመጣው ለተቀያሪነት ሳይሆን ለውጥ ለማምጣት እንደሆነ አሁንም እያሳየን ነው። በሜዳ ላይ አርአያ ለመሆንና ቡድኑን ለመምራት ነው የመጣው። እሱ አሁን ላይ ከቋሚ አስተላለፍ የማይወጣ በጣም ድንቅ ተጫዋቻችን ሆኗል። ማንንም ክብር ለማሳጣት ሳይሆን ኩሳኖቭና ዲያስ ከሱ ጎን ለመሰለፍም እርስ በርሳቸው እንዲፎካከሩ አድርጓቸዋል ሲልም ጭምር ነው የተናገረውና ማርክ ጉሂ በጣም ጥሩ ነገሮችን እየጨመረልን ነው ሲልም ጭምር ነው የተናገረው። አሰልጣኝ ፔፕ ጓርዲዮላ ነው ይህንን የሰጠው። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የተደረጉ ጨዋታዎች እነዚህ ናቸው። ዛሬም በተወዳጁ የእንግሊዝ ፕሪምየር ሊግ የሚደረጉና የሚጠበቁ እጅግ በርከት ያሉ ጨዋታዎች ይኖራሉ። በተወዳጁ የእንግሊዝ ፕሪምየር ሊግ 28ኛ ሳምንት ላይ በቀን 11 ሰዓት ሲል 3 መርሃ ግብሮች ናቸው የሚደረጉት። በአሜክስ ስቴዲየም ብራይተን ኤንድ ሆቭ አልቢዮን እና ኖቲንግሃም ፎረስት ጨዋታቸውን ያደርጋሉ። ይህ ጨዋታ በተለይ ለብራይተንም ለኖቲንግሃም ፎረስትም ወሳኝ ይሆናል ተብሎ ይታሰባል። በትልቁ ግን ለኖቲንግሃም ፎረስት እጅግ በጣም ወሳኝ ጨዋታ ነው። ምክንያቱም ከኋላ ዌስትሃም ዩናይትድ መጣሁ እያለ ነው። የ2 ነጥብ ልዩነት ነው ያላቸው ወራጅ ቀጠናው ላይ የሚገኘው ዌስትሃም ዩናይትድ እና ኖቲንግሃም ፎረስት ማለት ነው። ኖቲንግሃም ፎረስት 27 ነጥቦችን ሰብስቦ 17ኛ ደረጃ ላይ ነው የተቀመጠው። ስለዚህ የዛሬውን ጨዋታ ድል ማድረግ ምናልባት ከወራጅ ቀጠናው ሊያርቀው እንደሚችል ነው በርካቶች የሚያስቡት። እንዲሁ ቶተንሃምንም ጭምር ምናልባት ቶተንሃም ዛሬ ውጤት ማምጣት የማይችል ከሆነ ቶተንሃምንም ጭምር መብለጥ የሚችልበትን እድል ያገኛል። የዛሬውን ጨዋታ ማሸነፍ የሚችል ከሆነ የማያሸንፍ ከሆነ ግን በቀጣይ በተለይ ከባድ ጨዋታ ስለሚጠብቀው ከማንቸስተር ሲቲ ጋር ዌስትሃም ዩናይትድ ምናልባት አንድ ጨዋታን ማሸነፍ የሚችል ከሆነ ከወራጅ ቀጠናው ላይ ልዩነቶች ሊፈጠሩ የሚችሉበት እድል ስለሚኖር የዛሬው ጨዋታ በትልቅ ጉጉት ይጠበቃል ተብሎ ይታሰባል። ብራይተን በ34 ነጥቦች 14ኛ ደረጃ ላይ የተቀመጠ ቡድን ነውና የዛሬው ጨዋታ አሜሪካን ኮሚኒቲ ስቴዲየም ላይ የሚደረገው አሜክስ ላይ የሚደረገው ጨዋታ ቀን 11 ሰዓት ላይ የሚደረገው በትልቅ ጉጉት ይጠበቃል። ፉልሃምና ቶተንሃምም ዛሬ ጨዋታቸውን ያደርጋሉ። በተወዳጁ የእንግሊዝ ፕሪምየር ሊግ ቶተንሃም ዘንድሮ እጅግ በጣም አስቸጋሪ ውድድር ዓመትን እያሳለፈ ነው የሚገኘው። በፕሪምየር ሊጉ ለወራጅ ቀጠናው እጅግ በጣም ቅርብ ሆኖ ነው የምንመለከተው። ወራጅ ቀጠና ላይ የሚገኘው ዌስትሃም ዩናይትድ ከቶተንሃም የሚርቀው በ4 ነጥቦች ብቻ ነውና ቶተንሃም በጣም አስቸጋሪ ጊዜያቶችን እያሳለፈ ነው። ያለፉትን 5 ጨዋታዎች ማሸነፍ አልቻለም። ያለፉትን 3 ተከታታይ ጨዋታዎች ደግሞ በሙሉ ሽንፈት የገጠመው ቡድን እንደሆነ እናውቃለን እና የዛሬው ጨዋታ እንዲጠበቅ ያደርገዋል። ዛሬም ሽንፈት የሚያጋጥመው ከሆነ ግን በጣም ሪስክ ውስጥ ሊገቡ የሚችሉበት እድል ይኖራል ተብሎ ነው የሚታሰበው። አምናም በአንጌ ፖስቴኮግሉ ስር እየተመሩ 17ኛ ደረጃን ይዞ ማጠናቀቃቸውን እናስታውሳለን። ዘንድሮም አስቸጋሪ ጊዜ ላይ ነው የሚገኙት። አሰልጣኝ እንዲሁ ቶማስ ፍራንክን ጭምር አሰናብተው አሁን በጊዜያዊነት አሰልጣኝ ኢጎር ቱዶርን መቅጠራቸው ይታወሳል። ምን አይነት ውጤትንም አሁንም ያመጣላቸዋል በርካቶች ይጠብቁታል። የዛሬው ጨዋታ ግን ለቶተንሃም እጅግ በጣም ወሳኝ ይሆናል ተብሎ ነው የሚታሰበው። ፉላም በአንጻሩ ጥሩ ጊዜያቶችን እያሳለፈ ነው የሚገኘው። በውድድሩ ወገብ ላይ የሚገኘው ወይም 10ኛ ደረጃ ላይ የተቀመጠ ቡድን ነው። የዛሬውን ጨዋታ ማሸነፍ ግን በትልቁ ነጥቡን ከፍ ያድርጎለት በደረጃ ሰንጠረዡ ላይም ወደ 8ኛ ደረጃ ድረስ ሊወስደው ስለሚችል በቀላሉ ይመለከተዋል ተብሎ አይጠበቅም የማርኮ ሲልቫ ቡድን። ስለዚህ የዛሬ ምሽቱ ጨዋታ በትልቅ ጉጉት ይጠበቃል። ፉላም ከቶተንሃም ጋር የሚያደርጉት ከቶተንሃም ጋር በተያዘ በርካቶች ሀሳባቸውን እያጋሩ ይገኛሉ። የቀድሞው የፕሪሚየር ሊጉ ሌጀንድ የሆነውና የፕሪሚየር ሊጉ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው አለን ሺረር አንድ ሀሳብን ሰጥቷል። ቶተንሃም ምናልባት ከፕሪሚየር ሊጉ ሊወርድ ይችላል ሲል ነው አለን ሺረር የተናገረው። የቀድሞ ኒውካስል ዩናይትድ ተጫዋች አለን ሺረር ቶተንሃም ከፕሪሚየር ሊጉ ግልጽ የመውረድ ስጋት ላይ የሚገኝ ቡድን ነው ሲል ነው የቶተንሃምን አስከፊ ጉዞ እየገለጸ የሚገኘው። አለን ሺረር ይናገራል። ያለ ጥርጥር ቶተንሃም ግልጽ የመውረድ ስጋት አለበት። የቶማስ ፍራንክ ስንብት አንዱ ምክንያት ይሄ ይመስለኛል ሲልም የተናገረው። ከአርሰናል ጨዋታ በፊት ደውል እንደተሰማ ነበር። አሁን ላይ ይባስ ድምፁ ከፍ እያለባቸው ይገኛል። የመውረድ ደውል በቶተንሃም ውስጥ እየተሰማ ነው። አሁን ደግሞ ደውሉ ድምፁን በጣም ከፍ እያደረገባቸው ይገኛል ሲል ቡድኑ ተስፋ እያሳየ እንዳልሆነ ነው እየተናገረ የሚገኘው። ቶተንሃም ከወረደ
ክለቡ ላይ ከፍተኛ ጉዳት ያመጣል፣ በፋይናንስ ወደ ኋላ ይመልሳቸዋል፣ ካለፈው ዓመት ችግሩ ደግሞ ይደገማል ብሎ ማንም አልጠበቀም ነበር። ስለዚህም ቶተንሃም በጣም ሪስክ ውስጥ ናቸው ሲልም ጭምር ነው የተናገረው አለን ሺረር። እና እንደዚህ አይነት ሀሳቦች ጭምር ቶተንሃም ላይ እየተሰጡ ነውና የመውረድ ስጋትም እንዳለባቸው ጭምር ይታወቃልና ዛሬ ከፉልሃም ጋር የሚያደርጉትን ጨዋታ በትልቅ ጉጉት እንዲጠበቅ ያደርገዋል። ቶተንሃም ምን አይነት ምላሽ ይሰጣል? የዛሬው ጨዋታ ይጠበቃል። ነገር ግን በርከት ያሉ ተጫዋቾች ጉዳት ላይ እንደሚገኙ ይታወቃል። በቋሚ አስተላለፍ ውስጥ የምናውቃቸው እነ ሮድሪጎ ቤንታንኩር፣ ሉካስ ቤርግቫል፣ ቤን ዴቪስ፣ ሞሐመድ ኩዱስ፣ ዲያን ኩሊሴቭስኪ፣ ጄምስ ማዲሰን፣ ዊልሰን ኦዳበርት፣ ክሪስቲያን ሮሜሮ እንዲሁ ደስቲኑ ዶጊ እነዚህ ጨዋታው ላይ የማይኖሩ ናቸው። ክሪስቲያን ሮሜሮ በእርግጥ በጉዳት ምክንያት ሳይሆን በቀይ ካርድ ምክንያት ነው በዛሬው ጨዋታ ላይም እንደማይኖር የተረጋገጠው። የኬቨን ዳንሶ እና የፔድሮ ፖሮ በዛሬው ጨዋታ ላይ መሰለፍና ያለመሰለፍ ጉዳይ የተረጋገጠ አይደለም። ፔድሮ ፖሮ የጡንቻ ጉዳት አለበት፣ እንዲሁ ኬቨን ዳንሶም ጉዳት እንዳለበት ነው መረጃዎች የሚያሳዩትና የዛሬውን ጨዋታ ለማሸነፍም ፉልሃም ነው የተሻለ ግምት የተሰጠው። ነገር ግን ዛሬ ቀን 11 ሰዓት ሲል የሚደረገው ጨዋታ ግን በትልቅ ጉጉት እንዲጠበቅ ያደርገዋል ተብሎ ነው የሚታሰበው። ሌላኛው በተመሳሳይ ቀን 11 ሰዓት ላይ የሚደረገው ማንቸስተር ዩናይትድን ከክሪስታል ፓላስ ጋር የሚያገናኘው ጨዋታ ነው። ማንቸስተር ዩናይትዶች የዛሬውን ጨዋታ በትልቅ ጉጉት ይጠብቁታል። አሁን ላይ ወደ ሶስተኛ ደረጃነትን ከፍ ማለት የሚችሉበትን ውጤት የሚያስመዘግቡበት ጨዋታ ይሆናል ተብሎ ይታሰባል። በተለይ አሰልጣኝ ማይክል ካሪክ ከመጣ በኋላ 6 የፕሪሚየር ሊግ ጨዋታዎችን ያደረገው ከ6ቱ ጨዋታዎች ደግሞ 5ቱን በድል አንዱን በአቻ ውጤት ያጠናቀቀ ቡድን ነው። አንድም ጨዋታ 2026 ዓ.ም ከገባ እንግዲህ ዛሬ ሶስተኛ ወርን ጀምረነዋል። አንድም ጨዋታዎች ግን ባለፉት 2 ወራት ማንቸስተር ዩናይትድ ምንም አይነት ሽንፈት ያልገጠመው ቡድን ሆኗልና የዛሬው ጨዋታ ይጠበቃል። ዛሬ ጨዋታውን ማሸነፍ የሚችሉ ከሆነ በምንም አይነት የጨዋታ ውጤት የዛሬውን ጨዋታ ማሸነፍ የሚችሉ ከሆነ በደረጃ ሰንጠረዡ 3ኛ ደረጃ ላይ መቀመጥ የሚችሉበትን ውጤት ማምጣት ይችላሉና የዛሬው ጨዋታ ለማንቸስተር ዩናይትድ በትልቅ ትኩረት የሚደረግ መርሃ ግብር ይሆናል ተብሎ ይጠበቃል። ቀን 11 ሰዓት ሲል በሜዳው ነው በኦልድ ትራፎርድ ጨዋታውን እንደሚያደርግ የወጣለት መርሃ ግብር የሚያሳየው። በዛሬው ጨዋታ ላይ ማታያስ ደሊት እንዲሁ ፓትሪክ ዶርጉና እንዲሁ ደግሞ ሜሰን ማውንት በዛሬው ጨዋታ ላይ እንደማይኖሩ መረጃዎች ወጥተዋል። የሊሳንድሮ ማርቲኔዝ ጉዳይ የተረጋገጠ ጉዳይ አይደለም። የካልፍ ኢንጁሪ እንዳለበት ተነግሯል። ነገር ግን የተረጋገጠ ነገር እንደሌለ ነው አሰልጣኝ ማይክል ካሪክ የተናገሩት። ሜሰን ማውንት ወደ ልምምድ መመለሱን ይፋ አድርገዋል። ነገር ግን በዛሬው ጨዋታ ላይ ይኖራል ተብሎ እንደማይጠበቅ ነው ይፋ ያደረጉት። ማቲያስ ደሊት ግን አሁንም መጠነኛ ስራዎች እንደሚቀሩትና የጀርባ ጉዳቱ እንዳላገገመለት ጭምር ነው የተናገሩት። የዛሬው ጨዋታ ይጠበቃል። በክሪስታል ፓላስ በኩል ወሳኝ የሚባሉት ዣን ፊሊፕ ማቴታ በጉዳት ምክንያት የለም። እንዲሁ ደግሞ ለርማም ጭምር በዛሬው ጨዋታ ላይ የለም። እንዲሁ ደግሞ ኤዲ ኢንኪቲያም በዛሬው ጨዋታ ላይ በጉዳት ምክንያት እንደማይኖሩ የተረጋገጡ ጨዋታዎች ናቸው። እነዚህ ሁለት ቡድኖች ያለፉት የእርስ በርስ ግንኙነቶቻቸውን ከተመለከትን ባለፉት 3 ጨዋታዎች ሁለቱም ቡድኖች አንዳንድ ጊዜ ተሸናንፈው አንዱን ጨዋታ ደግሞ በአቻ ውጤት ነው ያጠናቀቁት። ዩናይትድ በመጀመሪያው ዙር በፕሪሚየር ሊግ ሴልኸርስት ፓርክ ላይ በተደረገው ጨዋታ ክሪስታል ፓላሶች በዚህ የውድድር ዓመት ያኔ ማንቸስተር ዩናይትድን ሲገጥሙ በሜዳቸው ያልተሸነፉ ቡድን ነበሩ። ነገር ግን በማንቸስተር ዩናይትድ 2-1 በሆነ ውጤት ተሸንፈው እንደነበር እናስታውሳለን በመጀመሪያው ዙር። ከዛ ውጭ ግን አምና በተደረገው የፕሪሚየር ሊግ ጨዋታ ደግሞ አንደኛውን ክሪስታል ፓላስ 2-0 አሸነፈ፣ አንደኛውን ጨዋታ ደግሞ 0-0 በሆናቸው ውጤት ያጠናቀቁበት እንደነበር የምናስታውሰው ነው። የዛሬው ጨዋታ ግን በትልቅ ጉጉት ይጠበቃል። በተለይ ማንቸስተር ዩናይትድ ደረጃውን የሚያሻሽልበት ከመሆኑ ጋር በተያያዘ ቀን 11 ሰዓት ላይ የሚደረገው ጨዋታ እንዲሁ ይጠበቃል። ሌላኛው በጣም በጉጉት የሚጠበቀው ጨዋታ ግን ዛሬ ምሽት 1 ሰዓት ከ30 ሲል አርሰናል በሜዳውና በደጋፊው ፊት ኤምሬትስ ስቴዲየም ላይ የሚያደርገው ጨዋታ በርካቶች ይጠበቁታል። አርሰናልና ቼልሲ ዛሬ ጨዋታቸውን ያደርጋሉ። የፕሪሚየር ሊግ መርሃ ግብር ነው። 28ኛው ሳምንት ላይ የሚደረግ ጨዋታ ነው። ምንም እንኳን ለአርሰናል 29ኛው ጨዋታ እንደሆነም ቢታወቅም ቀደም ብሎ አንድ መርሃ ግብሩን እንደማድረጉ መጠን ማለት ነው። የዛሬው ጨዋታ በትልቅ ጉጉት ይጠበቃል። የለንደን ደርቢ ከመሆኑ በተጨማሪ ግን በተለይ በደረጃ ሰንጠረዡ ሁለቱም ራሳቸው ማሳካት የሚፈልጉት ደረጃ ያላቸው ቡድኖች ናቸው። ለምሳሌ አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ አሁን አጣብቂኝ ውስጥ የገባበት ወይም ደግሞ ያንዳንዱን ጨዋታ የግድ ማሸነፍ ያለበት ጊዜ ላይ ነው የምንገኘው። ምክንያቱም ማንቸስተር ሲቲ ከኋላ እያሸነፈ እየመጣ ነው የሚገኘው። አሁን ላይ እንኳን የ2 ነጥብ ልዩነት ነው ያላቸውና አርሰናል ነጥብ የሚጥል ከሆነ ከዚህ በኋላ በሚኖሩት ጨዋታዎችና ማንቸስተር ሲቲ እንዲሁ እያሸነፈ የሚቀጥል ከሆነ ለአርሰናል እጅግ በጣም ስጋት የሚሆንበት አጋጣሚ ነው ያለውና እያንዳንዱን ጨዋታ ማሸነፍ ይጠበቅበታል። ስለዚህ የዛሬው ጨዋታ በዛ መልኩ ለአርሰናል የሚጠበቅ አይነት መርሃ ግብር ነው። ለቸልሲም ቢሆን እንዲሁ ደግሞ ከለንደን ተቀናቃኝነት ወይም ከለንደን የከተማ ፉክክርነት በአንጻሩ
በአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ፉክክር ላይ የዛሬውን ጨዋታ የግድ ማሸነፍ ይጠበቅበታል። በተለይ ደግሞ በሚቀጥሉት ጨዋታዎች ላይ በጣም ከባባር ተጋጣሚዎች ያሉት ቡድን ነው ቼልሲ። በወረቀት ላይ ከተመለከት ነው በጣም ጠንካራ ተጋጣሚዎችን ከዚህ በኋላ የሚያገኘው ቡድን ቼልሲ እንደሆነ ይታወቃል። በሚቀጥሉት ጨዋታዎች ላይ ከአስተን ቪላ ጋር ጭምር ጨዋታ አለው። ከዛ ውጭ ከማንቸስተር ሲቲ ጋር፣ ከማንቸስተር ዩናይትድ ጋር እና ከሌሎችም ጠንካራ ቡድኖች ጋር ጨዋታዎች እንዳሉት ይታወቃልና እያንዳንዱን ጨዋታዎች የተወሰኑ ነገሮች ለማሳካት ይኖርበታል። በተለይ ደግሞ አሁን 6ኛ ደረጃ ላይ ተቀምጧል ትናንትና ሊቨርፑል ማሸነፉን ተከትሎ። ስለዚህ ቼልሲ ወደ ድል ተመልሶ ወይም ነጥብ አግኝቶ በቶፕ 4 ፉክክር ውስጥ ወይም በአውሮፓ ቻምፒየንስ ሊግ ፉክክር ውስጥ መቀጠል ይኖርበታል ተብሎ ይታሰባል። ስለዚህ ለቼልሲም በዚህ መልኩ የዛሬው ጨዋታን በጣም በትልቅ ጉጉት የሚጠበቅ ነው። የሊያም ሮስኒየር ቡድን ባለፉት 2 ጨዋታዎች ላይ ድል ማድረግ አልቻለም። ሁለቱንም ጨዋታዎች በአቻ ውጤት ነው ያጠናቀቀውና ምን አይነት ምላሽ ይሰጣሉ የሚጠበቅ ጉዳይ ነው። በተለይ አርሰናልና ቼልሲ ባለፉት እርስ በርስ ባደረጓቸው ጨዋታዎች ላይ ቼልሲ አርሰናልን ለማሸነፍ እጅግ በጣም ዳገት ነው እየሆነበት የሚገኘው። በዚህ የውድድር ዓመት እንኳን በተለያዩ መርሃ ግብሮች ተገናኝተዋል። በካራባው ካፕ ጭምር በቅርብ የተገናኙበትን እናስታውሳለን። እንዲሁ በፕሪሚየር ሊጉም ዘንድሮ ጨዋታ እንዳደረጉ ይታወሳል። በአጠቃላይ በዚህ የውድድር ዓመት 3 ጊዜ ተገናኝተዋል። የዛሬው 4ኛ ጨዋታቸው ነው የሚሆኑት። ባለፉት 3 ጨዋታዎች አርሰናል 2ቱን አሸንፈው አንዱን ባቻ ውጤት ነው ያጠናቀቁት። በካራባው ካፕ በተደረጉ ጨዋታም በኤምሬትስ 1-0 አርሰናል አሸነፈ። እንዲሁ ደግሞ በስታንፈርድ ብሪጅ አርሰናል 3-2 በሆነ ውጤት አሸንፎ ነበር። በፕሪሚየር ሊጉ ደግሞ በመጀመሪያው ዙር በስታንፈርድ ብሪጅ በተደረገው ጨዋታ ሁለቱ ቡድኖች 1-1 የተለያዩበት መርሃ ግብር እንደነበር እናስታውሳለን። ሞይስ ካይሴዶ በቀይ ካርድ የወጣበት አጋጣሚ እንደነበር የምናስታውሰው ነው። ዳሬን ኢንግላንድ ይህንን ጨዋታ ይመሩታል ተብሎ ይታሰባል። ኤምሬትስ ስቴዲየም ልክ ምሽት 1 ሰዓት ከ30 ሲል የሚደረገው ጨዋታ በጉጉት ይጠበቃል። በቼልሲ በኩል የረጅም ጊዜ ጉዳት ላይ የሚገኘው ላቪ ኮልዊል እና ጄሚ ባይኖ ጊቲያንስን ጨምሮ ማርኮ ኮሬያ በዛሬው ጨዋታ ላይ አይኖርም። እንዲህ ዌስሊ ፎፋና ደግሞ በቅጣት ምክንያት በዛሬው ጨዋታ አይኖርም፣ በቀይ ካርድ ቅጣት ምክንያት ማለት ነው። ከዛ ውጭ ግን ኤስቴቫ ዊሊያንም በዛሬው ጨዋታ ላይ የመሰለፍ እድል እንደሌለው ነው አሰልጣኝ ሊያም ሮስኒየር የተናገሩት። በአርሰናል በኩል በአንጻሩ ካይ ሃቨርትስ ከጉዳት አገግሞላቸዋል። በዛሬው ጨዋታ ይሰለፍ አይሰለፍ የተረጋገጠ ነገር ባይኖረውም ወይም የአሰልጣኝ ሚኬል አርቴታ ውሳኔ ቢሆንም ነገር ግን ከጉዳት እንዳገገመ ግን የተረጋገጠ ተጫዋች እንደሆነ ነው መረጃዎች የወጡት። ስለዚህ የቀድሞ ቡድኑን ለመቅጠም ዝግጁ እንደሆነ ተናግሯል። የዛሬውን ጨዋታ የማሸነፍ ግምት ግን በአብዛኛው ለአርሰናል የተሰጠበት አጋጣሚ ነው የተመለከትነው። ዛሬ የሚደረጉ ጨዋታዎችም እነዚህ ናቸው። የተወዳጁ የእንግሊዝ ፕሪምየር ሊግን ቁጥራዊ መረጃዎችን እንመለከት። ፕሪምየር ሊጉን አርሰናል እየመራ ይገኛል። አርሰናል በአጠቃላይ 61 ነጥቦችን ሰብስቦ 28 ጨዋታዎችን አድርገው ፕሪምየር ሊጉን እየመራው ነው። ማንቸስተር ሲቲም ተመሳሳይ 28 ጨዋታዎችን አድርገው የሰበሰበው ነጥብ 59 ነው። ያለፉትን 4 የፕሪምየር ሊግ ጨዋታዎች በድል ነው ያጠናቀቀው። 2ኛ ደረጃ ላይ ተቀምጧል። አስተን ቪላ መጠነኛ መንሸራተቶች እየገጠመው ነው። የኡናይ ኤምሪ ቡድን ካለፉት 5 ጨዋታዎች ያሸነፈው አንድ ብቻ ነው። በ51 ነጥብ 3ኛ ደረጃ ላይ ሲቀመጥ ዩናይትድ ዛሬ አንድ መርሃ ግብሩን ያደርጋል። እሱን የሚያሸንፍ ከሆነ 3ኛ ደረጃነቱን መረከብ ይችላል። አሁን ግን በ48 ነጥቦች 4ኛ ነው የተቀመጠው። ሊቨርፑልም በተመሳሳይ 48 ነጥብ ይዞ 5ኛ ደረጃ ላይ ሲቀመጥ፣ ቸልሲ 6ኛ ደረጃ ላይ ተቀምጧል። ኒውካስል ዩናይትድ 36 ነጥቦችን ይዞ 12ኛ፣ ቶተንሃም 29 ነጥቦችን ሰብስቦ 16ኛ፣ ወራጅ ቀጠናው ላይ ዌስትሃም በ25 ነጥብ 18ኛ፣ በርንሌይ በ19 ነጥብ 19ኛ እና ወልቭስ በ13 ነጥብ 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው። 22 ግቦችን በማስቆጠር በአንደኝነት ተቀምጧል። ኢጎር ቲያጎ ከብሬንትፈርድ በ18 ግቦች ሁለተኛ ሆኖ ይከተለዋል። አንቷን ሴሜኒዮ 14 ግቦች ላይ ደርሷል ትላንትና ማስቆጠሩን ተከትሎ እንዲሁ ሶስተኛ ነው። ሁጎ ኤኪቲኬ እና ዣኦ ፔድሮ ደግሞ 11 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ ብሩኖ ነው የሚመራው 12 አሲስቶችን በማድረግ ከሲቲ ራያን ሸርኪ እና ኤርሊንግ ሃላንድ 7 አሲስቶች ያሏቸው ተጫዋቾች እንደሆኑ ነው ቁጥሮች የሚያሳዩት። የሌሎች ሊጎች ውጤቶችን ደግሞ እንመልከት ውድ ቤተሰቦቻችን። በሌሎችም የአውሮፓ ታላላቅ ሊጎች ትላንትና በጣም በርከት ያሉ ጨዋታዎችን ሲደረጉ ተመልክተናል። ከነዚህ መካከል አንደኛው በስፓኒሽ ላሊጋ የተደረገው መርሃ ግብር ነው። በስፔን ላሊጋ ትላንትና ባርሴሎና ጨዋታውን አድርገው ድል አድርጓል። በተለይ ጠንካራ ከነበረው በዚህ የውድድር ዓመት በጣም ጠንካራ ከሆኑ ቡድኖች መካከል አንደኛው ከሆነው ቪያሪያል ጋር ነው 3ኛ ደረጃ ላይ በላሊጋው ከተቀመጠው ቡድን ጋር ጨዋታቸውን ያደረጉት። ባርሴሎና ግን ትላንትና በሰፊ ጎል ልዩነት በማሸነፍ መሪነቱን ያጠናከረበትን ውጤት ነው ማምጣት የቻለው። የካታላኑ ክለብ ባርሴሎና ትላንትና ቪያሪያል ጋር ያደረገውን የስፓኒሽ ላሊጋ መርሃ ግብር 4-1 በሆነ ውጤት ነው ማሸነፍ የቻለው። የባርሴሎናን የማሸነፊያ ግቦች ላሚን ያማል ነው 3ቱን ማስቆጠር የቻለው። ሮበርት ሌቫንዶስኪ ደግሞ ቀሪውን 1 ጎል ማስቆጠር ችሏል። ላሚን ያማል ትላንት በጣም ጥሩ የሚባል ፐርፎርማንስን
አሳይቷል። በጣም ቆንጆ አጨራረሶችንም ጭምር አስመልክቶናል። 3 ግቦችንም ማስቆጥሮ ሃትሪክ የሰራበት ጨዋታ ሆኖ የተጠናቀቀው። ቀሪውን 1 ጎል ሮበርት ሌቫንዶስኪ ነው ማስቆጠር የቻለው። ላሚን ያማል በውድድር ዘመኑ 13ኛ የስፓኒሽ ላሊጋ ጎሉን ማስቆጠር ችሏል። ባርሴሎና 64 ነጥቦችን ሰብስቦ አንደኛነቱን አጠናክሮ ቀጥሏል። ዛሬ ሪያል ማድሪድ ላይ ነገ ነው ሪያል ማድሪድ በእርግጥ ጨዋታውን የሚያደርገው። ሪያል ማድሪድ ጨዋታውን እስኪያደርግም የተወሰኑ ጫናዎችን አድርጎበታል። ባርሴሎና በቀጣይ መርሃ ግብሩ ኮፓ ዴል ሬ ነው የሚሆነው ከአትሌቲኮ ማድሪድ ጋር ለተማክሰኞ የመልስ ጨዋታውን ያደርጋል። በመጀመሪያው ጨዋታ በኤር ዋንዳ ሜትሮፖሊታኖ አሬና 4-0 በሆነ ውጤት መሸነፋቸው ይታወሳልና በመልሱ ጨዋታ ምን አይነት ምላሽ ይሰጣሉ የሚለው ይጠበቃል በካምፕ ኑ በሚደረገው ጨዋታ። ነገር ግን ከአትሌቲኮ ማድሪድ ጋር ለተማክሰኞ የኮፓ ዴል ሬ ጨዋታቸውን የሚያደርጉ ነው የሚሆነው። በሌሎች የስፓኒሽ ላሊጋ የትላንትና መርሃ ግብሮች አትሌቲኮ ማድሪድ ከሜዳው ውጪ ሪያል ኦቪዬዶን ገጥሞ 1-0 በሆነ ውጤት ማሸነፍ ችሏል። ሪያል ሶሴዳድ ማዮርካን 1-0 ያሸነፈበት መርሃ ግብርም ትላንትና የተደረገ ጨዋታ ነው። ራዮ ቫይካኖ እና አትሌቲክ ቤልባኦም ትላንትና ጨዋታቸውን አድርገው 1-1 በሆናቸው ውጤት ነው ጨዋታው የተጠናቀቀው። ዛሬም በስፓኒሽ ላሊጋ የሚደረጉ መርሃ ግብሮች ያሉ ኤልቼ ከኤስፓኞል፣ ቫሌንሲያ በሜዳው ሜስታያ ከኦሳሱና ጋር ይጫወታል። ሪያል ቤቲስ እና ሴቪያ፣ ዢሮና እና ሴልታ ቪጎ ዛሬ የሚያደርጓቸው መርሃ ግብሮች በስፓኒሽ ላሊጋ የሚደረጉ ጨዋታዎች ናቸው። ትናንትና በጀርመን ቡንደስሊጋ ሲጠበቅ የነበረ አንድ የደርቢ ጨዋታ ተደርጓል። ደር ክላሲከር ይሉታል ጀርመኖች። በቦሩሲያ ዶርትመንድ እና በባየር ሚኒክ መካከል የሚደረግ የደርቢ ጨዋታ ነው። ትናንትና ምሽት ይሄ መርሃ ግብር ተደርጓል። ልክ ምሽት 2 ሰዓት ከ30 ሲል የተደረገ ጨዋታ ነው። በተለይ በሲግናል ኢዱና ፓርክ ነበር ይሄ ጨዋታ የሚደረገውና በርካቶች በጉጉት ጠብቀውት ነበር። በተለይ ዶርትሙንድም ጥሩ የሚባል ጊዜን እያሳለፉ ከመገኘታቸው ጋር በተያዘና የትላንትናው ጨዋታ ይጠበቅ ነበር። ነገር ግን ጨዋታው በባየር ሚኒክ አሸናፊነት ተጠናቋል። በቡንደስሊጋው መርሃ ግብር መሪው ባየር ሚኒክ ከቦሩሲያ ዶርትመንድ ጋር ያደረገውን ጨዋታም 3-2 በሆነ ውጤት ነው ባየር ሚኒኮች ማሸነፍ የቻሉት። ልማደኛ ባጥቂ ሃሪኬን ትላንትናም ጎል አስቆጥሯል። በዚህ ውድድር ዘመን በጀርመን ቡንደስሊጋ ያስቆጠራቸውን ግቦች ደግሞ 30 ማድረስ ችሏል። የጀርመን ቡንደስሊጋ ብቻ ሳይሆን የአውሮፓም ደግሞ ከፍተኛ ግብ አስቆጣሪ ሆኗል። ይሄ በየሊጉ ከፍተኛ ግቦችን በማስቆጠር ነጥብ በመሰብሰብ ሽልማት የሚበረከትላቸው ውድድር እንዳለ ይታወቃልና የአውሮፓ ኮከብ ግብ አስቆጣሪ በመሆን እንግዲህ 30 ግቦችን በማስቆጠር በመሪነት ደረጃ ላይ ተቀምጧል። ትላንትናም 2 ጎሎችን ነው ሃሪኬን ማስቆጠር የቻለው። ቀሪውን 1 ጎል ጆሹዋ ኬሚች ነው ማስቆጠር የቻለው። ለዶርትሙንድ ደግሞ ኒኮ ሽሎተርቤክ እና እንዲሁ ስቬንሰን ማስቆጠር ቢችሉም ቡድናቸውን ግን ከሽንፈት መታደግ ያልቻሉ ግቦች ናቸው የተቆጠሩት። በአጠቃላይ ባየር ሚኒክ ጨዋታውን 3-2 በሆነ ውጤት በማሸነፍ የሊጉን መሪነትም አጠናክሮ ቀጥሏል። ቦሩሲያ ዶርትመንዶች ከባየር ሚኒክ ጋር ያለውን የነጥብ ልዩነት ወደ 5 ማጥበብ የሚችሉበት እድል ነበራቸው። ነገር ግን ሳይጠቀሙበት ቀርቶ የነጥብ ልዩነታቸው አሁን በትልቁ የሰፋበትና ወደ 11 ነጥብ ከፍ ያለበትን አጋጣሚ ተመልክተናል። ባየር ሚኒክ ማሸነፉን ተከትሎ ማለት ነው። ስለዚህም በቡንደስሊጋው በ11 ነጥብ ልዩነት እየመሩ ነው። ባየር ሚኒክ 63 ነጥብ ነው ያለው። ሁለተኛ ደረጃ የተቀመጠው ዶርትሙንድ 52 ነጥቦችን በመሰብሰባቸው በሁለቱ ቡድኖች መካከል ያለው ነጥብ ልዩነት ወደ 11 ከፍ ብሏል። በሌሎች የጀርመን ቡንደስሊጋ መርሃ ግብሮች ቦሩሲያ ሞንችግላድባህ ትላንት ኡኒየን በርሊንን 1-0 አሸንፈዋል። ባየር ሌቨርኩዘን በሜዳው ባይ አሬና ከማይንዝ ጋር ጨዋታውን አድርጎ 1-1 ነው ያጠናቀቀው። ሴምት ፓውሊ ሆፌንየምን 1-0 አሸንፈዋል። እንዲሁ ቨርደር ብሬመን ደግሞ ሄዲንሃምን 2-0 ያሸነፉበት መርሃ ግብር ትናንትና የተደረጉ ጨዋታዎች ናቸው። ዛሬም በጀርመን ቡንደስሊጋ የሚደረጉ ጨዋታዎች ያሉ ስቱትጋርትና ቮልስበርግ ጨዋታቸውን ያደርጋሉ። ይህ ጨዋታ ቀን 11 ሰዓት ከ30 ነው የሚደረገው። አይንትራክ ፍራንክፈርት ከፍራይበርግ፣ ሃምበርግ ደግሞ ከአረቢ ለብዚሽ ጋር ዛሬ በጀርመን የሚደረጉ መርሃ ግብሮች ናቸው። በጣሊያን ሴሪኤም ኢንተር ሚላን ወደ አሸናፊነቱ ተመልሷል። በሳምንቱ አጋማሽ በተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች እጅግ በጣም አስቸጋሪ ጊዜያቶችን አሳልፎ ነበር። በቦዶ ግሊምት ከውድድሩ ውጪ እንደነበር እናስታውሳለን። በጣሊያን ሴሪኤ ግን መሪነቱን አጠናክሮ ቀጥሏል። ትናንትና አሸንፏል። በጣሊያን ሴሪኤም የሊጉ መሪ ኢንተር ሚላን ከዤንዋ ጋር ነበር ጨዋታውን ያደረገው። 2-0 በሆነ ውጤት ማሸነፍ ችሏል። ኢንተር ሚላንን አሸናፊ ያደረጉ ግቦችን ፌዴሪኮ ዲማርኮ እና ሃካን ቻናኖግሉ ማስቆጠር ችለዋል። ኢንተር ሚላን ማሸነፉን ተከትሎ ሴሪኤውን በ13 ነጥብ ልዩነትም መምራት ጀምሯል። ኢንተር ሚላን በ67 ነጥብ ነው አንደኛ ደረጃ ላይ ተቀመጠው። በቀጣይ ደግሞ የደርቢ ዴላ ማዶኒና ጨዋታን እንመለከታለን። እሁድ የሚደረግ መርሃ ግብር ነው። ኤሲ ሚላን እና ኢንተር ሚላን እርስ በርሳቸው በሳንሲሮ ጁሴፔ ማይትሳ ጨዋታቸውን ያደርጋሉ። በሌሎች የጣሊያን ሴሪኤ መርሃ ግብሮች ግን ትላንትና በጣሊያን ሴሪኤው በርካቶች እያደነቁት የሚገኘውና የዘንድሮው ጠንካራ ቡድን ወይም
ጥሩ እግር ኳስን የሚያሳየው ቡድን የሴስ ፋብሬጋሱ ቡድን ኮሞ ነው ብለው በርካቶች ሀሳቦቻቸውን ሰጥተዋል። ሌጀንድ ቴሪ ዳንኤል ኦንሪ ጭምር መስክሮላቸዋል። የሴስ ፋብሬጋሱ ቡድን ኮሞ ትላንትና በሜዳው ሊቼን 3-1 በሆነ ውጤት ማሸነፍ ችሏል። ናፖሊ ትላንት ወደ ድል ተመልሷል። ቬሮናን 2-1 በሆነ ውጤት ነው ማሸነፍ የቻለው። በጣሊያን ሴሪኤም ዛሬ የሚደረጉ ጨዋታዎችን እንጠቁማችሁ። ክሮሚኔንሴና ኤሲ ሚላን ጨዋታቸውን ያደርጋሉ። ይህ ጨዋታ ቀን 8:30 ሲል የሚደረግ ነው። ሳሶሎና አታላንታ፣ ቶሪኖና ላትሲዮ፣ ሮማና ዩቬንቱስ ዛሬ የሚያደርጓቸው ጨዋታዎች በትልቅ ጉጉት የሚጠበቁ ጨዋታዎች ናቸው። ሌላኛው የምንመለከተው ፍሬንች ሊግ ዋንን ይሆናል። በፍሬንች ሊግ ዋን ትናንትና ፓሪስ ሳን ዠርመን ከሊ ሃርቬ ጋር ከሜዳ ውጪ ጨዋታውን አድርገው ነበር። የሉዊስ ኤንሪኬ ቡድን ብራድሌ ባርኮላ ባስቆጠረላቸው ብቸኛ ጎልም ጨዋታውን 1-0 በሆነ ውጤት ማሸነፍ ችለዋል። በፍሬንች ሊግ ዋን በተደረገ የትላንትና መርሃ ግብር። ከዛ ውጪ ግን ሌሎች ጨዋታዎችም በፍሬንች ሊግ ዋን ትላንትና ተደርገው ተመልክተናል። ሬንስ ቱሉዝን 1-0 አሸንፏል። ከዛ ውጪ ደግሞ ሌላኛው ጨዋታ ሞናኮ አሁንም በድል አድራጊነቱ ቀጥሏል። አንጀርስን 2-0 በሆነ ውጤት ነው ማሸነፍ የቻለው። ዛሬም በፍሬንች ሊግ ዋን ጨዋታዎች ሲደረጉ አዲስ አዳጊው ፓሪስ ከኒስ ጋር፣ ሊል ከናንተስ፣ ሎሪዮ ከኦንዤ፣ ሜትስ ከብረሽት እና ማርሴና ሊዮን የሚያደርጉት ጨዋታ ኦሎምፒክ ደ ማርሴ ከኦሎምፒክ ሊዮን የሚያደርጉት ጨዋታ ዛሬ ምሽት 4:45 ሲል የሚደረገው ጨዋታ በትልቅ ጉጉት የሚደረግ ጨዋታ ነው። የመጨረሻ የሊግ ዳሰሳችንን የምናደርገው የሳዑዲ ፕሮ ሊግ ላይ ነው። የሳዑዲ ፕሮ ሊግን በትልቅ ፉክክር እየተደረገ ይገኛል። ትላንትና ለዋንጫ ግስጋሴው በጣም ጠቃሚ የነበረው ጨዋታ አልናስርን እንዲሁ ከአልፈያህ ጋር ያደረጉት መርሃ ግብር ነው። ምክንያቱም አልናስር የሊጉ መሪ እንደሆነ ይታወቃልና ትልቅ ፉክክር እየተደረገ ይገኛል። 10 ሳምንታቶች በቀሩት የሳዑዲ ፕሮ ሊግ ትላንትና አልናስር ማሸነፉን ተከትሎ ዳግም የሊጉን መሪነት ተረክበዋል። በሳዑዲ አረቢያ ሊግ አልናስር ከአልፈያህ ጋር ጨዋታውን አድርገው 3-1 በሆነ ውጤት ማሸነፍ ችሏል። ለአልናስር ሳዲዮ ማኔ፣ አልሐምዳን እና ሞስኩዌራ ግብ ጠባቂው በራሱ ላይ ነው ያስቆጠሩት። በጨዋታው ፖርቱጋላዊ ተጫዋች ክሪስቲያኖ ሮናልዶ ያገኘውን ፍጹም ቅጣት ምት ሳይጠቀምበት ቀርቷል። ሮናልዶ ከዚህ በፊት ታርጌቱን ሲሰተው አልተመለከትንም ነበር። ትላንትና ግን ከታርጌቱም ውጪ ሆኖ ነበር። ነገር ግን ቡድኑ ግን በመጨረሻ ማሸነፍ የቻለበት አጋጣሚ ሆኖ የተመለከትነው ለክሪስቲያኖ ሮናልዶና ለአልናስርም በጣም ትልቅ ድል ነው የትላንትናው ጨዋታ። ምክንያቱም በዋንጫ ፉክክሩ ላይ አሁንም በትልቁ በአንደኝነት እየቀጠሉ ይገኛል። አልናስር በሁሉም ውድድሮች 12ኛ ተከታታይ ድላቸው ነው ትላንትና ያስመዘገቡት። አልናስር በ61 ነጥቦች አንደኛ ደረጃ ላይ ተቀምጠዋል። አልፈያ በአንጻሩ በ27 ነጥቦች 12ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ የሳዑዲ ፕሮ ሊግ የዋንጫ ፉክክርም በርካቶች በጉጉት የሚጠብቁት ፉክክር እንደሆነ ነው እየተነሳ የሚገኘው። አሁን ደግሞ አንዳንድ የክለብ ስፖርታዊ ጉዳዮችን እናንሳም። ከአርሰናል መረጃዎችን ጀምር። አርሰናል በክረምቱ የመጀመሪያው ስራው አንቶኒ ጎርደንን ማስፈረም እንደሆነ ነው ስካይ ስፖርት መረጃውን እያጋራ የሚገኘው። ቀደም ብሎ እንደተገለጸው ከሆነ አርሰናል በክረምቱ የተጫዋቾች የዝውውር መስኮት ተጫዋቾችን በማስፈረም ላይ በጣም በትልቁ ትኩረት እንደሚያደርግ የሚያሳዩ መረጃዎች ሲወጡ እንደነበር እናስታውሳለን። ከነዚህ መካከል የግራውን የማጥቃት ክፍል ለማጠናከርም ሙከራዎችን እንደሚያደርግ ጭምር ነው በርካቶች የሚያምኑት። ከነዚህ መካከል አንቶኒ ጎርደንን ለማስፈረምም በጣም በርከት ያሉ ክለቦች ፉክክር ውስጥ እንዳሉ ቢታመንም ነገር ግን አርሰናልም ከነዚህ መካከል አንደኛው ነው። በተለይ ደግሞ ኒውካስል ዩናይትድ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ማጠናቀቅ የማይችል ከሆነ ወሳኝ ተጫዋቾቹን ሊለቅ እንደሚችል ይታመናል። ከነዚህ መካከል አንደኛው እንግሊዛዊው አንቶኒ ጎርደን ነው። ስለዚህም አርሰናል ሊቨርፑልን ጨምሮ ሌሎች ክለቦችም የተጫዋቹ ፈላጊ ቢሆንም አርሰናል ግን የመጀመሪያው ስራው አንቶኒ ጎርደንን ማስፈረም ላይ ያተኩራል ተብሎ እንደሚጠበቅ ነው የተናገረው። ኦውን ሃርግሬቭስ ሀሳቡን ይሰጣል። የተወዳጁ የእንግሊዝ ፕሪምየር ሊግ የዋንጫ ፉክክር እስከ 38ኛው ሳምንት ድረስ የሚቀጥል ይመስለኛል ሲል ነው ኦውን ሃርግሬቭስ የተናገረው። እስከ 38ኛው ሳምንት ድረስ የዋንጫ ፉክክሩ እንደሚቀጥል እርግጠኛ ነኝ ሲልም ጭምር ነው የተናገረው። ሌላኛው ካይ ሃቨርትስ በዛሬው የቼልሲ ጨዋታ በቡድን ስብስብ ውስጥ እንዳለ ይፋ ተደርጓል። ስለዚህ በዛሬው ጨዋታ ላይ ካይ ሃቨርትስ ምናልባት ሚኬል አርቴታ የሚፈቅድ ከሆነ ወደ ዛሬው ጨዋታ በጨዋታው ላይ ሊኖር እንደሚችል ነው የሚታመነው። ምክንያቱም ከጉዳት ነፃ ሆኖ በቡድን ስብስብ ውስጥ እንዳለን የተነገረው። ከማርቲን ኦዴጋርድ ጋር ግን ይፋ የተደረጉ ነገሮች የሉም። በስብስብ ውስጥ ይኑር አይኑር እስካሁን የተረጋገጠ ነገር እንደሌለው ነው መረጃዎች እየጠቆሙ እንደሚገኝ ዘገባዎቹ የጠቆሙት። ማንቸስተር ዩናይትድን ደግሞ እንመልከት። የዛሬው የማንቸስተር ዩናይትድ ተጋጣሚ የሆነው ክሪስታል ፓላስ ነው። የክሪስታል ፓላስ አሰልጣኝ ደግሞ ኦሊቨር ግላስነር ናቸው። በኦልትራፎርድ በሙሉ የራስ መተማመን መጫወት ያስፈልገናል። ከኤቨርተን ጋርም የነበራቸውን ጨዋታ ተመልክቼዋለሁ። ድንቅ በሽግግር ጨዋታ የተገኘ ጎል አስቆጥረዋል። በአጥቂ መስመር ላይ ያላቸው ፍጥነትን ማየት ትችላላችሁ።
ኤቨርተኖች እንዳስቸጓራቸውም ተመልክቻለሁ። ስለዚህም በኦልድ ትራፎርድ ለመገኘትም በጉጉት እጠባበቃለሁ ነው ያለው። ኦሊቨር ግላርሰን ስለ ማንቸስተር ዩናይትድ ሲናገርም በጣም ጥሩ ሚዛኑን የጠበቀና እጅግ ልምድ ያለው ቡድን ያላቸው ሉክ ሾው፣ ሃሪ ማጓየር፣ ካሰሜሮ፣ ብሩኖ፣ ማታያስ ኩኛ፣ ብሪያን ኤምቤሞ እንዲሁ ስመለከታቸው እነዚህ በፕሪምየር ሊጉ በእውነት ልምድ ያላቸው ተጫዋቾች ናቸው። በሌላ በኩል ደግሞ አማድ ዲያሎና ኮቢ ማይኖን ከተመለከታችሁ በጣም ወጣትና ድንቅ ተሰጥኦ ያላቸው ተጫዋቾች ናቸው። ዋናው ነገር ጨዋታውን ግልጽ በሆነ መዋቅርም ነው እንግዲህ መጫወት ያለብን ሲልም የተናገረው። ካርሎ አንቸሎቲ ለብራዚል ብሔራዊ ቡድን ከሚጠሯቸው 26 ተጫዋቾች ውስጥ 18ቱን ተጫዋቾች ቦታ ከወዲሁ አረጋግጠዋል ተብሏል። የዓለም ዋንጫው ላይ ቦታቸውን ካረጋገጡ ተጫዋቾች መካከል የማንቸስተር ዩናይትድ ተጫዋቾች የሆኑት ካሴሜሮና ማታያስ ኩኛህም ተካተውበታል። ይህም ደግሞ የአንቸሎቲ ውሳኔ የሚያሳየው ሁለቱ ተጫዋቾች በቡድኑ ላይ ያላቸው ሚና የማይተካ መሆኑን፣ ለቀጣዩ የዓለም ዋንጫ ጉዞ የብራዚል ብሔራዊ ቡድን ወሳኝ የጀርባ አጥንትም እንደሚያደርጋቸው ጭምር ነው። ስለዚህም እነዚህ ሁለት ተጫዋቾች እንደሚጠሩ ነው በርካቶች የሚያነሱት። ዝላታን ኢብራሂሞቪች ማንቸስተር ዩናይትድን ስለመረጠበት ምክንያትም ይናገራል። በዚያ ቡድን ውስጥ ደምቅ መታየት ትፈልግ ነበር። ቡድኑ እንደ ቤቴ ሆኖ ነበር የተሰማኝ። ሁልጊዜም የስኬቶቻቸውን እመለከት ነበር። በተለይም በሰር አሌክስ ፈርጉሰን ስርም የነበራቸውን ስኬት፣ የእሳቸው ተጽዕኖ እጅግ ከፍተኛ ነው። በመላው ዓለምም በብዛት የደጋፊዎችም ቡድን ነው። ማንቸስተር ዩናይትድ በዓለም ላይ ካሉ ምርጥ ክለቦች አንደኛው ነው። ለእኔ ደግሞ ክብር የሚገባው ቡድን ነው ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ባደረጋቸው ካለፉት 12 የፕሪሚየር ሊግ ጨዋታዎች ውስጥ 27 ነጥቦችን መሰብሰብ ችሏል። 8ቱን ድል አድርጓል። 3 አቻና 1 ሽንፈት ነው የገጠመው። ዩናይትድ ከዚህ ስኬት በፊት ከነበሩት 13 ጨዋታዎች መሰብሰብ የቻለው 11 ነጥቦችን ብቻ ነበር። አሁን ግን ካለፈው ጋር ሲነጻጸር በ16 ነጥቦች ብልጫ አሳይቷል። ማንቸስተር ዩናይትድ በገዛ ሜዳው ያለውን ተፈሪነትም ቀስ በቀስ በድጋሚ እያገኘ እንዳለ ጭምር ነው ቢቢሲ ስፖርት መረጃውን ያጋራው። የቼልሲን ጉዳይ የምናንሳ ሳንቶስ ይናገራል። ፕሪሚየር ሊግ በጣም ከባድ ነው፣ እንዲያውም ከቻምፒየንስ ሊግ የበለጠም አስቸጋሪ ነው ብለዋል። ሊያም ሮስኔርም ስለ ዛሬው ጨዋታ ሲናገሩ በአርሰናል ውስጥ ያለውን ድክመት ማግኘት የኔ ስራና የተጫዋቾች ስራ ነው። በግማሽ ፍጻሜ የፈለግነውን ውጤትም አላገኘንም። እሁድ ዕለት ግን ያንን መቀየር አለብን ሲልም ነው የተናገረው። በዚሁ የምናነሳው ባርሴሎና ከማሊያ ሽያጭ ከፍተኛ ገቢን አግኝቷል ተብሏል። የካታላኑ ክለብ ባርሴሎና በዓለም ላይ ከማሊያ ሽያጭ በርካታ ገቢን በማግኘት በቀዳሚነት እየመሩ ነው። ባርሴሎና ከማሊያ ሽያጭ ሪካርድ የሆነ 277 ሚሊዮን ዩሮ ገቢ ማግኘቱን የተነገረው ባርሴሎና ከተቀናቃኛቸው ሪያል ማድሪድ በከፍተኛ ገንዘብ መብለጣቸው ይፋ ተደርጓል። ሪያል ማድሪድ ከማሊያ ሽያጭ ያገኘው ገቢ 46 ሚሊዮን ዩሮ መሆኑን ነው ማርካ የዘገበው። በመካከለኛው ምስራቅ የተፈጠረውን ነገር ተከትሎ የኤዥያ አህጉራዊ እግር ኳስ ውድድሮች ሊራዘሙ መሆኑ ተነግሯል። የተፈጠረው ነገርን ተከትሎ በርካታ የቀጠናው ሀገራት የአየር ክልላቸውን የዘጉ ሲሆን የአየር መንገዶችም በተለያዩ ከተሞች በረራ አቋርጧል። ይህንን ተከትሎ የኤዥያ እግር ኳስ ማህበር ጨዋታዎችን ለማራዘም ውይይት መቀመጡን የተዘገበው። በዚህ ምክንያትም የሮናልዶ አልናሰር ዱባይ ላይ ከአል ዋሳል ሊያደርጉት የነበረው ጨዋታም ሊራዘም መሆኑን የሚያሳዩ መረጃዎች ናቸው የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።